እያለቀሰች ትገኛለች። ምንድን ነው የሚያስለቅሰሽ ቅድስት? አንቺ ጥሩ ልጅና በጣም የዋህ ሩህሩህ እንደሆንሽ ብሩክም ከዚህ ቀደም ነግሮኛል። አሁን ማልቀሱ ለብሩኬ አይበጀውም። ግን ብሩክ የት እንዳለና በምን ምክንያት እንደጠፋ ምን እንደሆነ ግን ነገሮችን በእርጋታ ማሰብ ይኖርብናል እያላት ይገኛል ማለት ነው። ማህሌት የይግባኝ ወረቀት ለመስጠት ወደዛ ቤት ብታመራም ዝና ወደዛ ስትሄጂ ግን እችን አይጥ የሆነች ልጅ እንዴት ማጥፋት እንዳለብሽ በዛው አላማ ይዘሽ አቅደሽ ሰልለሽ መምጣት አለብሽ ብሏት ነበረ። ማህሌት በአሁን ሰዓት ዝና ሚስጥር ነው ብሎ እየነገራትን በሙሉ ለመድብል ነግረዋለች። ሆኖም ግን መድብል ብሩክ የት እንደሆነ የሚያውቀው ዝና ነው ማለት ነው እያለ ቢላትም ማህሌት አዎ ዝና ነው ክሰሹም እኮ ያለኝ እኔ ዝና ነው እንጂ ትቼው ነበረ እያለ ትገኛለች። መድብል አንቺ እኮ ስለ ቤቱ አይመለከትሽም፣ ቤቱ ደግሞ እኮ የሃይማኖት ነው፣ የምሳሌ እናት ናት የሰራችው ያንቺ አይደለም። የምን ንብረት አለኝ ብለሽ ነው ብሩኬ ላይ ይሄን ሁሉ ግፍና መከራ መሰሪው? ምን አድርጎሽስ ነው? መጀመሪያ ስለምን ፈታሽው? ሲያገባሽ ራሱ እኮ እኛ ፈቃደኛ አልነበርንም፣ አንቺ ነሽ በግድ የተጠመጠምሽበት ብሏታል። ማህሌት ምንም ይሁን ምንም ብሩክንና ምሳሌን ሳይሆን ፈልጋ እዛ ቤት ውስጥ የኖረችው ለብዙ አመታት ንብረቱን ፈልጋ ነበረ። በዚህ ላይ ደግሞ ምሳሌ በጣም ተማሚ ልጅ ስለሆነች ብሩኬን ላይ ያላትን ጥላቻ እየጨመረባት መጥቷል። አንደኛ ሀብታም ነው፣ እኔን ይጠቅመኛል ብላ ላሰበችው ለሞገስ ነበረ ብሩክን አብራ ለመጉዳት ስትሯሯጥ የነበረችው። ሆኖም ግን ሞገስ የወንድምነትና የጓደኝነቱ ስለበለጠበት ማህሌትን ከርቷታል። ማህሌት አሁን ላይ ሞገስ ጠላቴ ነው ብሩክም ጠላቴ ነው ብላ የምትለው ክደት ስለተፈጸመባት ነው። ኤፍራታና ማህሌት ከዚህ ቀደም እህትማማቾች ነን ቢሉም አሁን ላይ ግን የርቀት ዝምድና እንጂ እንደማይተዋወቁ ኤፍራታም ለዝና ነግረዋለች። እህቴ አይደለችም፣ እህትነት እኛ አብረን አልተወለንም፣ ገና አብረን አድገናል። ያው እንደ እህትማማቾች ነው እንጂ የምንተያየው የስጋ ዝምድና እንኳን ፈጽሞ የለንም አለችው። ዝናም ደንግጧል ይሄንን ነገር ሲሰማ። ማህሌትም ከዚህ ቀደም ለሞገስ እህቷ እንዳልሆነች ኤፍራታ ነግሯት ነበረ። በጣም ነበር የሚደንቀው። ሆኖም ግን ትዳሯ እንዲፈርስም ሆነ ነገሮችን ንብረት ብቻ እንድትሰበስብ ያ ንብረት ደግሞ ማህሌት ተደረሳት። ኤፍራታ ለእኛም ትተርፊያለሽ፣ ይሄንንማ ካላደረግሽ እህቴ አይደለሽም እያለች ስትኮተኩታት ነበረ። ወይዘሮ ኤፍራታም ማህሌትም ጀብድና ጀግንነት የሰራች መስሏት ምሳሌ ማሰቃየትና ማሳገድ ጀመረች። በብዙ ነገር ብታአልምና ብታጠምዳትም ሰው ያለ ቀኑ አይጠፋምና ምሳሌ እስከ ዛሬ ድረስ በህይወት ኖረች። ብሩክም ልጁን እንደምንም ብሎ በውጭ ሀገር ታይላንድ ሀገር ሄዶ አሳክሞ በሰላም ተመልሶ ነበረ። ሆኖም ግን ምሳሌ ላሳክም ሄደ ጊዜ አደንዛዥ እጽ ወደ ታይላንድ ይዘው እንዲሄድና ብሩን ደግሞ ምሳሌ ልታከምበትን ጠቀም ያለ ገንዘብ ወደ አካውንቱ ገብቶ ነበረ። ብሩክ ልጁ ከታከመች በኋላ ክደት ፈጽሞባቸዋል። እነ ዝናና ግብረ አበሮቹም እንዴት ቢነቀን ነው ይሄን ያህል
ክህደት የሚፈጽምበት ሲሉ ብሩክን አግተውትና ስልኩንም ዘጋግተው ይገኛሉ ማለት ነው። ወንድሙ መድብል 4 ዓመትን ከእስር ቅጣት ቢወጣም ወንድሙን ብሩክን ማግኘት አልቻለም። ለዚህም ደግሞ የልብ ስብራት ተሰምቶታል። ተመልሼ እስር ቤት አልገባም፣ 4 ዓመት ሙሉ በእስር ዘመድ ሳላይ ቆይቻለሁ ብሎ አላለም። አሁንም ቢሆን እስር ቤት ማለት ለእኔ ቤቴ ነው፣ ለምጄዋለሁኝ። የምኖርለት የሚያጓጓኝ ነገር የለም። ስለዚህ ብሩክ የት እንዳለና ሞቶም ተሆነ ቁርጤን ማወቅ እፈልጋለሁኝ። ብሩክ ግን የሆነ ነገር ከሆነ ለዚህ ወንድሜ ተጠያቂ አንቺም ሆንሽ ዝና ናችሁ ብሏታል። ማህሌት ሁሉንም ነገር ለመድብል አልነገረችውም። አምሶ ብሩክ እንደማይመጣ ብትነግረውም ስለዚህ ምሳሌን ገለሻት ቤቱን የግልሽ አድርጊውና ማንም ተከራካሪ እንደሌላት ይሄንን ደግሞ መድብል ፈጽሞ አላወቀም። ሞገስ ከሉላ ተለይቶ የሆነ ነገር እንዳይሆን በጣም ፍራቻ አለው። መድብል አትፍራ፣ ምንድን ነው የሚያስፈራክ? ሞትም ሰርግም ሆነ አንድ ነው። ለምትወዳት ልጅ ለምትወዳት ሴት ስትል መስዋዕትነት ተከፍላለክ ብሎት ነበረ። ግን ሉላን የምታፈቅራት ከሆነ ለዛ ነው ሞትን የምትፈራው አለው። ሞገስም አዎ ብሏል። በቃ ሞገስ አንተ ተፈራክ ወደ ቤት መሄድ ትችላለህ እያለው ይገኛል። ቀጣዩ ምን ይመስላችኋል? እውነት ማህሌት ዝናን ተባብራ እንዲያዝ ታደርገው ይሆን? ዝናስ ብሩክ ያለበትን ቦታ ይናዘዛል ብላችሁ ታስባላችሁ? አሁንም ቢሆን ድል ለመድብል ውርደት